አብርሽ እንግዲህ ወደ ሀገረ ዱባይ ከሄርሜላ ጋር ሊሄድ ነው ሲል እንግዲህ ተናግሯል ማለት ነው። በነገራችን ላይ እናንተ እኔ ግን ማለት ነው ሴቶች በጣም ነው የሚወዱት ማለት ነው። ለምንድን ነው ግን እኔ የምለው የሆነ ነገር ልልፈልጌ ነበር። ምንድን ነው ፀጉሩ ግን በመጀመሪያ ማለት ነው ስለነሱ ከማውራቴ በፊት ማለት ነው ወይኔ ፀጉሩ እኔ እግዚአብሔርን የነ ኤፍሬም እንትን ማለት ነው እዚህ ምናቸው ላይ ነው ሽምግልናቸው ላይ ስንት ሰው አለ። ከሱ ለይቻ አብርሽን ነው የማየው። እናንተ ምን ሆኖት ነው ግን? ምን ሆኖት ነው ፀጉሩን እንደዛ ተሰር ደግሞ ሲያስጠላበት ማርያምን አለባበሱ ብትሉ ምን ብትሉ ምን ሆኖት ነው ግን ልጁ? እኔ የሚመክረው ዘመድ ያስፈልጋል። ደግሞ በጣም ወፈረ ምናምን ነገር አባቱ ራሱ በጣም ወፍሩ። ምንድን ነው እንደዚህ በጣም ፍርፍርፍር ያሉት? በሰላም ነው ግን? ወይኔ በላቸው የምር ግን ኮመንታተሮች ማለት ነው እንደ ሀሳብ እናንተ ሄዱበት። አብርሽ አሁን እየሰራ ያለው ስራ ግን ትክክል አይደለም። በነገራችን ላይ ሰብስክራይብ ግን እያደረጋችሁኝ አይደለም፣ እኔን ማለት ነው። ቆይ የመዳም ቅመም እኛ ሁልጊዜ ኩሽና እንድንቀመጥ ነው እንደምትፈልጉት እናንተ ሰብስክራይብ አድርጉኝ። እኔ ቻናሌን ታዩታላችሁ። ሰብስክራይብ አታረጉም። ጀስት ሰብስክራይብ ባታረጉ ራሱ ችግር የለውም። ላይክ ብታረጉ ዩቲዩብ ሼር ያደርግልኝ ነበር። ገባችሁ? ሰብስክራይብ ባይዘው እኔ በጣም ብዙ ሰብስክራይበር አለኝ። የተሸከምኩት ይበቃኛል። ነገር ግን ላይክ ብታድርጉ ታውቃላችሁ፣ ዩቲዩብ በራሱ ጊዜ ሼር ያደርገዋል። ገባችሁ እንጂ ላይክ ብር የሚቆጥር ሆኖ አይደለም፣ በዚሁ አጋጣሚ ማለት ነው። ስለዚህ ላይክ አድርጉ፣ ምን ችግር አለው? አበረታቱን። እንደ እኛ መደቦችን አስወጡን። እዩት፣ አለባበሳችን ራሱ እዩት። እኛ እንደዚህ እየሆንን እየለበስን ለእናንተ ስንት ነገር እየተጨናነቅን ፊታችን ማዲያት በማዲያት ነው። አያችሁት? ማዲያት በስማም ወልዶን የማዩት ማዲያት ሆነን ለእናንተ ስንት ነገር እያቀረብን እናንተ አይደብራችሁም እንዴ? እና እንግዲህ አብርሽ ከሄርሜላ ጋር ዱባይ ሊሄድ ነው በድጋሚ። አብርሽ መቼም ቢሆን አይተዋትም ሄርሜላን ማለት ነው። መቼም ቢሆን በጣም ነው የሚወዳት በነገራችን ላይ ማለት ነው። በጣም ይወዳታል። ስለዚህም ከሄርሜላ ጋር ያው ካሁን በፊትም ዱባይ ከሩታ ጋር ሄዶ እንደተሰረጉና ያው ዱባይ እንግዲህ ብዙ ሀበሻዎች ያሉባት ሀገር እንደሆነች ሁላችንም እናውቃለን ማለት ነው። ሶ እንግዲህ ሄርሜላን እንግዲህ ዱባይ ሊያስጎበኛት ነው ማለት ነው። ሴቶች ደግሞ ይወዱታል። ወይኔ ሴቶች በጣም ነው የሚወዱት። ለምንድን ነው ግን ምስኪን? እኔ ግን የተንቢ ያሳዘነችኝ ያስባችሁታል? የተንቢ ያሳዘነችኝ ዩቲዩብ ስትከፍትላቸው ወንድሞቿ እንደዚህ እንዲሆኑ አልነበረ የሚከፈተችላቸው። ግን አብርሽ በጣም መስመር አልፏል። ይቅርታ አድርጉልኝና ብትቀየሙ ተቀየሙ፣ ግን እንደማትቀየሙ ተስፋ አድርጋለሁ። በነገራችን ላይ ጸጉሩን እንደዛ ተሰርቶ ምናምን ወይኔ እኔ በጣም ሳቄ የመጣ በዛ ላይ ደግሞ ቲክታክ ደግሞ በጣም ቆርጠው ለቀውታል። ቆርጠው ለቀውታል። ወይኔ በጣም ነው እየቆረጡ ተሰራጭቷል ቪዲዮ በነገራችን ላይ። እና የእውነት ለመናገር ፀጉሩን የሰራው እንደዛ ተሰርቶ መውጣት የለበትም። ፀጉሩ መፈታት አለበት። ወንድ መሆን አለበት። ግን አሁን ወንድ አይመስልም። ይቅርታ አድርጎልኝና ማለት ነው። ወንድ ልጅ በዚህ ልክ እንደዚህ ሲሆን ወይኔ በላቸው እንዴ! ስለዚህ ምከሩት፣ እናንተ ምከሩት። ኮመንታተሮች ራሱ እኮ አሽቃባጭ ናችሁ። ለምን አትሉኝም? እናንተ እኮ በየቦታው ትክክል ስለምትሉ ነው። ትክክል እዛም ትክክል እዚህም ትክክል እዛም ትክክል እዚህም ትክክል ስለምትሉ ኦልሬዲ እነሱ ደግሞ በቃ ትተውታል። አስባችሁታል? እንደፈለጉ ነው የሚሆኑ ለተመልካች እንጂ አሁን አብርሽ አሁን ያምራል? ንገሩኝ። አብርሽ የሚሰራው ስራ በፍጹም አያምርም። ይቅርታ አድርጉልኝና ማለት ነው። እንደኔ በፍጹም አያምርም። ሶ ስለዚህ ያለው ነገር ይሄ ነውና እኔ አብርሽ የሚሰራው ስራ በፍጹም ኸይር አይደለም። ፀጉር መቆረጥ አለበት። ወንድ ልጅ ደግሞ ፀጉር እንደዚህ ቆረጥ ሲል የማያምርበት እንጂ እንደዚህ ሲጃጃልማ አያምርበትም። እና እንግዲህ ወደ ዱባይ ሊሄዱ ነው። እንግዲህ እኛም አለንላችሁ ቅመሞች ከመደም ኩሽና። እናንተ እኛን አታበረታቱንም እንጂ ለማሽቃበጥ ትክክል ለማለት በየቦታው ትክክል ስለምንል ያው እንግዲህ መልካም ጉዞ ብለናል ማለት ነው። እኛም አለን ከኩሽና መዳም ኩሽና ማን ሊያስወጣን ማን እንትን ሊለን እና ትክክል በየቦታው እዛም ትክክል ነው፣ እዚህም ትክክል ነው በየቦታው። እኔ ግን ራሴን እንትን እያልኩት ነው። መቼም ቲክቶክ እና ዩቲዩብ የመጣ ሰው ሲወል ገብተናል። አንድ ጊዜ ሲወል ገብተናል። እኛ ንስሐ እንገባለን። በስተ መጨረሻ እንደፈለገን ተራቅጠን ተማምተን ብለን ችግር የለውም ንስሐ እንገባለን። እዛ ንስሐ ገብተን ሰከን እንላለን እንጂ አሁን ቲክቶክ በጣም እንትን ብሎናል። በጣም በዛም ስንሄድ ያልሆነ ኮመንት ነው፣ በዛም ስንሄድ መቁረጥ ነው፣ መቀጠል ነው፣ ሬካርድ ነው። ምንድን ነው እንደዚህ ግን መንፈስ? ይህ መንፈስ ግን ምንድን ነው? ይሄ መንፈስ መች ነው የሚለቀን? ይሄ መንፈስ መች ነው የሚለቀን?
እኛ ኃጢአት ገባን እኮ ጎበዝ፣ በጣም ኃጢአት ገብተናል። የሌለ ኃጢአት ውስጥ ነው የሚገባን። ማማት ነው። እዛም ስንሄድ ግሩፕ እንከፍታለን፣ ሰው ማማት ነው። እዚህም ስንሄድ ስልክም ስናወራ ማማት ነው። ምንድን ነው እንደዚህ? ምን አይነት በሽታ ነው የገባብን? እኔ አሁን ከራሴ ጋር በጣም ምክክር እየጀመርኩኝ ነው። በቃ መካሊት እንደዚህ ነች። እኛ እኮ በሚያገባን እኮ ነው የምንገባ፣ በሚያገባን የራሳችን ስንት የሚያስጨንቅ ሞልቶን ስለ ሰንበዲ ስለዛ ሰው ምናምን ስለ ከሊት እንደዚህ ምናምን በቃ ስለዛ እናወራለን፣ ስልክ እናወራለን፣ እንደውላለን። ስለማይመለከተን ስለዛች ሰው ህይወት ስለዛች ህይወት ሂስትሪ እናወራለን። እና አሁን ይሄ ምን ይሉታል? ምን ይሉታል? ምን ይሉታል? እኔ አሁን በጣም እዚህ ቲክቶክ ሰፈር የመጣሁበትን ቀን በጣም እየረገምኩት ነው። በጣም እየረገምኩት ነው። በኃጢአት ተዘፍቀናል። በቃ በኃጢአት ዝፍቅፍቅፍቅፍቅ ብለናል። በቃ ሶሻል ሚዲያ አበላሽቶናል። እዛም ሶሻል ሚዲያ ስንሄድ ብር ነው፣ እዚህም ዩቲዩብ ስንሄድም ብር ነው፣ እዚህም ስናይ በቃ ሱሱ ተጨማምሮ በጣም ኦፈር ሆነናል። ስለዚህ ለምንድን ነው እኔ በጣም አሁን እየተወዛገብኩኝ ነው የጀማ እና እንግዲህ ያው ያለው ነገር ይሄ ነው። በተረፈ ግን ህላላችሁ ዝንት ይበልልኝ። ምን በስመ አብ እንዴት እንዳቃተኝ እናንተ ድክም ብሎኛል። ደግሞ ላይ ብለግባ እንደ ዩቲዩብ በዛኝ ቻናል ላይ ልግባና አንድ ሰዓት ወይ ገሌን ታጠባለሁ ብዬ ነበር። ገሌን መቼም አልታጠብኩም ማለት ነው። እና ለማንኛውም ይሄንን ይመስላል ጋይሶች። ሀሳብ አስተያየት ካላችሁ ችግር የለውም እንቀበላለን። በተረፈ ግን ሰላማችሁ ይብዛያችሁ። ማዲያት ነው በጣም እያስቸገረኝ ነው ጋይስ። ቤተሰቡን መቆላት እና ሰላማችሁ ይብዛልኝ በያላችሁበት።